ብላክ ስዋን ጥቁር ዋዚ ምዕራፍ 2 ጥቁር ስዋን ለየቪጊኒያ ሮዝ ፍሬም ያለው መነጽርና ስኬት የቪጊኒያ ከፈላስፋ ጋር መጋባትን እንዴት እንዳቆመች እኔም እንደዚህ ይመስለኛል። ከ5 ዓመታት በፊት የቪጊኒያ ኒኮላቭና ክራስኖቫ ሥራዎቿ ያልተለመዱ በመሆናቸው ምክንያት ታትመው የማያውቁ ስም የለሽ ልብ ወለድ ጸሐፊ ነበረች። እሷ በፍልስፍና ፍቅር የወደቀች የስነ ነርቭ ኒውሮሳይንስ አድናቂ የሆነች የመጀመሪያዎቹ 3 ባሎቿ ፈላስፋዎች የሆኑ እንደ ፈረንሳይና ሩሲያ ቅይጥ ዝርያ ያላት ግትር ተፈጥሮዋ የጥናት ውጤቶቿንና ሐሳቦቿን በሥነ ጽሑፍ መልክ መግለጽ የምትችል ንድፈ ሐሳቦቿን በተረኮች ውስጥ ትሸሽጋለች። ከዚያ ሁሉንም ነገር ከሕይወት ታሪክ አጻጻፍ ጋር ስልት ጋር በሚመሳሰሉ አስተያየቶች ታዋህዳቸዋለች። በዘመኑ ከነበሩት ልብ ወለድ ያልሆኑ ጽሑፎች ራሷን ገለል ታደርግም ነበር። በአንድ የሚያምር የሚያዝያ ጠዋት ጆን ስሚዝ ከቤቱ ወጣ እንደሚባለው አይነት የውጭ ቋንቋ ንግግሮችን ምንጊዜም በዋናው ቋንቋ ትጽፋለች። በፊልም ላይ በሚታየው የግርጌ ጽሑፍ ትርጉም ትሰጣለች። ወደ ጣሊያንኛ በተተረጎመ መጥፎ እንግሊዘኛ መነጋገርን ትቃወማለች። ከ1 ወይም 2 አሳታሚዎች በስተቀር ማንም አሳታሚ ጊዜ ሊሰጣት ፈቃደኛም አልነበረም። እነዚያም ቢሆኑ 3ኛ ባሏ ጣሊያናዊ ፈላስፋ መሆኑ ነው። በቀላሉ ሊረዱ በማይችሉ አረፍተ ነገሮች ራሳቸውን ለመግለጽ ለሚሞክሩ ብርቅዬ ምሁራን ጥቂት ፍላጎት ነበራቸው። ብዙ አሳታሚዎች ከእርሷ ጋር ያላቸውን ግንኙነት አልቀጠሉም። ይህች ሴት አድጋ ስለ ንቃተ ሕሊና ታዋቂ የሳይንስ መጽሐፍ ትጀምራለች ብለው ተስፋ አድርገው ነበር። እሷም ከዝምታ ይልቅ ትሕትና የተሞላበት የመቀበል ደብዳቤና አልፎ አልፎም አዋጅ አስተያየቶችን ለማግኘት በቂ ትኩረት አገኘች። አሳታሚዎች በእጅ ጽሑፏ ግራ ተጋብተዋል። የቪጊኒያ የመጀመሪያ ጥያቄያቸውን እንኳ መመለስ አልቻለችም። ይህ መጽሐፍ ልብ ወለድ ነው ወይስ ልብ ወለድ ያልሆነ? እንዲሁም ይህ መጽሐፍ ለማን ነው የተጻፈው ለሚለው ጥያቄ ምላሽ አልሰጠችም። የእጅ ጽሑፉ በቀረበ ጊዜ የሥራሽን አንባቢዎች ማን እንደሆኑ ማወቅ አለብሽ ተባለች። እንዲሁም አማተር ወይም ልምድ የሌለው ለራሱ ይጽፋል፣ ባለሙያ ግን ለሌሎች ይጽፋል የሚል ምክርም ተሰጣት። በተጨማሪ መጽሐፍት ቤቶች በመጽሐፍትን በመደርደሪያቸው ላይ የት እንደሚያስቀምጡ ግራ እንዳይጋቡ ትክክለኛውን የሥነ ጽሑፍ ዘውግ ጀነር እንድትወስን ተነገራት። አንድ አርታኢ በትሕትና እንዲህም አላት፣ ይህ ሥራሽ ጓደኛዬ የቀድሞ ባሎችሽንና የቤተሰብ አባላትሽን ግዢ ጨምሮ 10 ቅጂ ብቻ ነው የሚሸጠው። ከ5 ዓመታት በፊት በአንድ ታዋቂ የጽሑፍ ኮርስ ላይ ተሳትፋም ነበር። ነገር ግን ነገሩ አቅለሸለሻት። ጥሩ ጽሑፍ ማለት ለመጽሐፍ ቅዱስ የተዘጋጁ የሚመስሉ የዘፈቀደ ሕጎችን ማክበር እንዲሁም ልምድ ተብሎ በሚጠራው ነገር ፍጹም ድጋፍ ማግኘት እንደሆነ ተረድታለች። ያገኘቻቸው ጸሐፊዎች በአብዛኛው የተማሩት ስኬታማ ናቸው ተብለው የሚታሰቡ ሥራዎችን በመኮረጅ ነበር። ሁሉም ሰው በድሮዎቹ
ኒውዮርከር እትሞች ላይ የወጡትን ታሪኮች ለመኮረጅ ይሞክራል። አዲስ ነገር ማለት በትርጉሙ ከድሮዎቹ የዘ ኒውዮርከር እትሞች ሊቀዳ እንደማይችል ሳይገነዘቡም ቀሩ። ለኤቪጊኒያ አጭር ልቦለድ የሚለው ሐሳብ እንኳ እኔም እንደዚያው የሚል ጽንሰ ሐሳብ ነበረው። የኮርስ አስተማሪ በትሕትና ግን በቁርጠኝነት የእጅ ጽሑፏ ምንም ተስፋ እንደሌለው ነገራት። ኤቪጊኒያ በመጨረሻ የድግግሞሽ ታሪክ የተሰኘውን ዋና መጽሐፏን ሙሉ የእጅ ጽሑፍ በድኅረ ገጽ ላይ አወጣችው። እዚያም የአንድ ትንሽና ታዋቂ ያልሆነ አሳታሚ ባለቤትን ጨምሮ አነስተኛ የአንባቢዎች ቡድንን አገኘች። ሮዝ ፍሬም ያለው መነጽር ያደረገው እና ኋላ ቀር የሆነ ሩሲያኛ የሚናገረው ቋንቋውን አጥርቶ እንደሚናገር በማመን ይህ ሰው የኤቪጊኒያ የእጅ ጽሑፍን ለማተም ፈቃደኛ ሆነ። የጽሑፉን ይዘት ላለማረም በሚል ቅድመ ሁኔታም ተስማማ። አሳታሚው ላልተነካው የእጅ ጽሑፍ ክፍያ በጣም አነስተኛ የቅጂ መብት ክፍያ አቀረበላት። አሳታሚው ትልቅ ኪሳራ አይደርስበትም። ኤቪጊኒያ ምርጫ ስላልነበራት ተቀበለችው። ኤቪጊኒያ ከምንም አይነት በጎ ጎን የሌላት ግትር እና ለድርድር የማትመች ምድብ ውስጥ ወጥታ ታማኝ፣ ጽኑ፣ የማይበገርና እጅግ ራሷን የቻለች ሰው ወደ መሆን ለመሸጋገር 5 ዓመታት ፈጅተውባታል። ምክንያቱም መጽሐፏ ቀስ በቀስ እንደ ሰደድ እሳት ተቀጣጥሎ በሚሊየን የሚቆጠሩ ቅጂዎች በመሸጥ እና ከታዋቂ ተቺዎች አድናቆትን በማግኘት በሥነ ጽሑፍ ታሪክ ውስጥ እጅግ ትልቅ እና ያልተለመደ ስኬት ካስመዘገቡ መጽሐፍት ውስጥ አንዱ መሆን ቻለ። ያ የጓሮ አሳታሚ አሁን ትልቅ ኩባንያ ሆኗል። ዋናው ቢሮ ሲገባ እንግዶችን በትሕትና የምትቀበል እንግዳ ተቀባይ ጭምር አላት። መጽሐፏ ወደ 40 ቋንቋዎች ወደ ፈረንሳይኛም ጭምር ተተርጉሟል። ፎቶዋን በሁሉም ቦታ ታዩታላችሁ። እሷም ተሰናናቂ ትምህርት ቤት ተብሎ የሚጠራ አዲስ እንቅስቃሴ ፈላጊ ተብላ ትጠራለች። አሳታሚዎች አሁን መጽሐፍ የሚያነብ የጭነት መኪና ሹፌር በተለይ ለእሱ ተብሎ የተጻፈ መጽሐፍ አያነብም የሚል ንድፈ ሐሳብን አይወዱም ብለው ያምናሉ። አሁን ሰዎች አንድ ሳይንሳዊ ሥራ ተራ ወይም ከእኩልዮሾች እና ከልዩ ቃላት ጋር ግንኙነት የሌላቸውን ነገሮች ሊደብቅ እንደሚችል ተረድተዋል። እንዲሁም በበርካታ ዘርፎች ላይ የሚያተኩር ጽሑፍ አንድን ሐሳብ በጥሬው በማቅረብ ያ ሐሳብ በሰፊው ሕዝብ ዘንድ እንዲገመገም ያስችላል። አሁን ኤቪጊኒያ ከፈላስፋ ጋር መጋባትን አቁማለች። ብዙ ይከራከራሉ። እንዲሁም ከፕሬስ ወይም ጋዜጠኞች ትሸሻለች። በትምህርት ቤቶች የሥነ ጽሑፍ ሊቃውንት ያ አዲስ ዘይቤ ሊቀር የማይችል እንደነበር የሚያሳዩ ብዙ ምልክቶችን ይወያያሉ። ልቦለድና ልቦለድ ያልሆኑ ጽሑፎች መካከል ያለው ልዩነት ከዘመናዊው ማኅበረሰብ ተግዳሮት ጋር ሲነጻጸር ጊዜው ያለፈበት እንደሆነ ይታሰባል። ማስረጃው እጅግ ግልጽ ከመሆኑ የተነሳ በሥነ ጥበብና በሳይንስ መካከል ያለውን መከፋፈል ማስተካከል እንደሚያስፈልገን ያሳያል። ያም ሆነ ይህ ተሰጥኦዋ እጅግ ተጨባጭ ነው። ከዚህ ቀደም የኤቪጊኒያ የብዕር አቅም ንቀው የነበሩ በርካታ አርታዮች አሁን ፊታቸውን በማዞር
በሥራዎቿ ውስጥ የነበረውን ድብቅ ክህሎት በመጀመሪያ እይታ ተረድተው እንደነበር በታላቅ ኩራት ይናገሩ ጀምረዋል። ከጥቂት ዓመታት በኋላ አንድ የሥነ ጽሑፍ ምሁር ከኩንዴራ ወደ ክራስኖቫ በሚል ርዕስ በጻፈው ድርሰት የኢቪግኒያ ሥራዎች መነሻ በኩንዴራ ድርሰቶች ውስጥ እንደሚገኝ፣ እርሱም ድርሰትን ከትችት ጋር በማዋሃድ ቀዳሚ እንደነበር አበክሮ ተከራከረ። ምንም እንኳ ኢቪግኒያ የኩንዴራን ሥራዎች አንብባ ባታውቅም የአንዱን መጽሐፍ ፊልም ግን አይታው ነበር። ሌላ ንቁ ምሁር ደግሞ ግሪጎሪ ቤተሰብን በሳይንሳዊ ወረቀቶቹ ውስጥ ግለ ታሪካዊ ትረካዎችን የማካተት ልማድ እንደነበረው በመጥቀስ የኢቪግኒያ ሥራዎች የዚህ ሰው ተጽዕኖ በየገጹ እንደሚታይባቸው ተነተነ። ኢቪግኒያ ግን ስለ ቤተሰብ ሰምታም አታውቅም ነበር። የኢቪግኒያ መጽሐፍ ጥቁር ስዋን ነበር። ምዕራፍ 2ን እንዲህ አንብበን ጨረስን። ምዕራፍ 3ን እንቀጥላለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።